በአውሮፓውያኑ አቆጣጠር ፌብሩዋሪ 28 2026 በመካከለኛው ምስራቅ አሜሪካ ኦፕሬሽን ኤፒክ ፊውሪ፣ እስራኤል ደግሞ ኦፕሬሽን ዘ ሮሪንግ ላይን በሚል ስያሜ በኢራን ላይ የከፈቱት ጦርነት አሁንም ዓለምን በስጋት ውስጥ እንደከተተ አንዳች ሁነኛ መፍትሄም ሳያገኝ ቀጥሏል። ቀጠናው በአየር ድብደባዎች፣ በሚሳኤልና በድሮን ጥቃቶች እየተናወጠ ባለበት በዚህ ወቅት የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን የሆርሙዝ ባህሮች መጠን እንድትከፍት የሰጡትን የጊዜ ገደብ ዳግም ለተጨማሪ 10 ቀናት ማራዘማቸውን በይፋ አስታውቀዋል። ይህ የዶናልድ ትራምፕ ውሳኔ የተሰማው አሜሪካ ወደ ቀጠናው ተጨማሪ 10,000 እግረኛ ወታደሮችን ለመላክ እየተዘጋጀች ባለችበትና የእስራኤል ተዋጊ አውሮፕላኖች የኢራን ቁልፍ የጦር ሰፈሮችንና የባህር ኃይል አዛዦችን በታለመ ጥቃት በገደሉበት ወቅት ነው። ፕሬዝደንት ዶናልድ ትራምፕ በኢራን የኃይል ማመንጫ ተቋማት ላይ ሊሰነዝሩት የነበረውን ጥቃት ለምን አራዘሙ ለሚለው የበርካቶች ጥያቄም አነጋጋሪ የተባለለትን ምላሽ መስጠታቸው እየተነገረ ይገኛል። ከወዲያ ደግሞ ኦፕሬሽን ትሩዝፉል ፕሮሚስ ፎር በሚል ለአሜሪካና ለእስራኤል ጥቃት መጠነ ሰፊ አጸፋዊ እርምጃን እየወሰደች የምትገኘው ኢራን በበኩሏ ለድርድር አልተንበረከክንም በማለት የአሜሪካን ንግግር እያስተባበለች ትገኛለች። ደግሞ በሌላ በኩል ኢራን ለተባበሩት መንግስታት ድርጅት ከፍተኛ ባለስልጣናቶች የጥቃት ኢላማ እየተደረጉብኝ ነው የሚል ደብዳቤ መላኳ ታውቋል። የተባበሩት መንግስታት የጸጥታው ምክር ቤትም በዛሬው ዕለት በኢራን ጉዳይ ላይ ዝግ ስብሰባ እንደሚያደርግ ተገልጿል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ትራምፕ ለምን የጊዜ ገደቡን አራዘሙ? የኢራን ከፍተኛ ባለስልጣናት ምላሽና ወቅታዊ አቋምስ ምንድን ነው? የተባበሩት መንግስታት ድርጅት በጉዳዩ ላይ ያለው ሚናና ዛሬ ይደረጋል የተባለው የጸጥታው ምክር ቤት ዝግ ስብሰባ እንዲሁም የትራምፕ ቀነ ገደብ ማራዘም አንድምታ ምንድነው የሚሉትን ነጥቦች ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በቅርቡ በመካከለኛው ምስራቅ የተቀሰቀሰው ግጭት አስከፊና አውዳሚ ገጽታን እየያዘ ባለበት በዚህ ወቅት የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን ላይ ጥለውት የነበረውንና የኢራን የኤሌክትሪክ ኃይል ማመንጫዎችን ለማውደም የዛቱበትን የጊዜ ገደብ ለተጨማሪ 10 ቀናት ማራዘማቸው ትኩረትን የሳበ ጉዳይ ሆኗል። ይህ ውሳኔ ይፋ የሆነው ደግሞ ፕሬዝደንቱ ከቴህራን ጋር የሚደረገው ድርድር በጣም በጥሩ ሁኔታ ላይ ይገኛል ባሉ ማግስት ነው። ሆኖም ይህ የዲፕሎማሲ አማራጭ ጭላንጭል በታየበት በዚህ ወቅት አሜሪካ ተጨማሪ 10,000 ወታደሮችን ወደ ቀጠናው ለመላክ እየተዘጋጀች መሆኗ ሁኔታውን ውስብስብና አጠራጣሪ አድርጎታል። እዚህ ባሻገርም እስራኤል ከፍተኛ የኢራን ወታደራዊ መኮንኖችን መግደሏን መቀጠሏ ቀጠናው ወደ ከፋ ጦርነት እያመራ መሆኑን ያመለክታል። እንዲያም ሆኖ የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን ላይ የጣሉትን የጊዜ ገደብ እስከ መጪው የአውሮፓውያኑ ኤፕሪል 6 2026 እንዲራዘም የወሰኑት በተደጋጋሚ ከአሜሪካ ጋር ምንም አይነት ድርድር እያደረጉ አይደለም፣ ለማድረግም እቅድ የለኝም ሲል እየገለጸ በሚገኘው በኢራን መንግስት በኩል በቀረበ ጥያቄ መሆኑን ገልጸዋል። ይህም በዓለም አቀፉ ማህበረሰብ ዘንድ እየዋሹ ያሉት ከኢራን ጋር ጥሩና ውጤታማ ድርድር እያደረግን ነው የሚሉት ዶናልድ ትራምፕ ወይስ የምን ድርድር ነው የምታወሩት? አንዴ ገጥመናል መዋጋታችንን እንቀጥላለን የሚሉት የኢራን ባለስልጣናት ናቸው የሚል ግርታን ፈጥሯል። ሆኖም ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት በኢራን መንግስት ጥያቄ መሰረት የኃይል ማመንጫ ጣቢያዎችን የማውደም እርምጃ ለ10 ቀናት መታገዱን ይፋ አደርጋለሁ ብለዋል። ዶናልድ ትራምፕ አክለውም የውሸት መገናኛ ብዙሃን ተቋማት ተቃራኒውን ቢዘግቡም ከኢራን ጋር የሚደረገው ንግግር ግን ውጤታማ የሆነ መሆኑን አጽንኦት ሰጥተዋል። ፕሬዝደንቱ ለፎክስ ኒውስ በሰጡት ምላሽ ደግሞ እነሱ ማለትም የኢራን ባለስልጣናት የ7 ቀን ማራዘሚያ ጠይቀው ነበር፣ እኔ ግን 10 ቀን ሰጥቻቸዋለሁ በማለት ድርድሩ በእርሳቸው የበላይነት እየተመራ መሆኑን ለማሳየትም ሞክረዋል። ሆኖም ዶናልድ ትራምፕ ይህንን የጊዜ ገደብ ሲያራዝሙ በርካታ ወታደራዊና ፖለቲካዊ ግቦችን ታሳቢ ያደረጉ ይመስላል። አንደኛው ምክንያት በሆርሙዝ የባህሮች መጥላ የተፈጠረውን መስተጓጎል በሰላማዊ
መንገድ ለመፍታት እድል ለመስጠት ሲሆን፣ በሌላ በኩል ደግሞ ወታደራዊ ዝግጁነትን ለማጠናከር ጊዜ መግዛትን ሊያካትት ይችላል። ከጉዳዩ ጋር በተያያዘ ወል ስትሪት ጆርናል እንደዘገበው ከሆነም ፕሬዝደንት ዶናልድ ትራምፕ 10,000 ተጨማሪ የምድር ጦር አባላትን ወደ መካከለኛው ምስራቅ ለመላክ እየተዘጋጁ ነው። ይህም ፕሬዝደንቱ ዲፕሎማሲውን ከከፍተኛ ወታደራዊ ጫና ጎን ለጎን እየገፉበት መሆኑን የሚጠቁም ሁነት ተደርጎ ይወሰዳል። ፕሬዝደንት ዶናልድ ትራምፕ በትላንትናው ዕለት በካቢኔ ስብሰባ ላይ ሲናገሩ አሁን የኒውክሌር ፍላጎታቸውን በቋሚነት ትተው አዲስ መንገድ ለመጀመር እድል አላቸው። ካላደረጉት ግን እኛ ለነሱ እጅግ አስከፊ ቅዠታቸውን ሆናለን በማለት ግልጽ ማስጠንቀቂያ ሰጥተዋል። በኢራን በኩል ያለው ምላሽ ግን ከትራምፕ መግለጫዎች በእጅጉ የተለየ መሆኑ እየተስተዋለ ይገኛል። ለምን ቢባል ደግሞ የኢራን ከፍተኛ ባለስልጣናት ለመደራደር እየለመኑ ነው የሚለውን የትራምፕን ንግግር በጽኑ አስተባብለዋልና ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካን ነገሮችን በአንድ አይን የማታይ ባለ ሁለት ሚዛን ወይም ፍርደ ገምድል ናት ሲሉ ከሰዋል። አራግቺ በኤክስ ገጻቸው ላይ አሜሪካ እስራኤል በጋዛ ላይ የፈጸመች ያለውን ከበባ ትደግፋለች፣ ነገር ግን ኢራን በሆርሙዝ የባህር ወሽመጥ ላይ የምታደርገውን የመከላከል እርምጃ ትኮንናለች። የእስራኤል ወንጀል ትክክል ነው፣ የኢራን ራስን የመከላከል እርምጃ ግን ወንጀል ነውን በማለት ዓለም አቀፍ ሕግ ለአሜሪካ የፖለቲካ መጠቀሚያ መሆኑን ተችተዋል። ምንም እንኳን ዶናልድ ትራምፕ ድርድሩ በጥሩ ሁኔታ ላይ ነው ቢሉም ኢራን ግን ይፋዊ ድርድር እያደረገች መሆኑን እስካሁን አልተቀበለችም። ይሁን እንጂ በፓኪስታን አማካኝነት ቀጥተኛ ያልሆኑ መልእክቶችን እየተለዋወጡ መሆኑን መረጃዎች ይጠቁማሉ። አሜሪካ 15 ነጥቦችን የያዘ የሰላም ዕቅድ ለኢራን ማቅረቧን በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ ገልጸዋል። የኢራን ባለስልጣናት ግን የቀረበው ሰነድ አድሏዊና ፍትሐዊ ያልሆነ መሆኑን ቢገልጹም ዲፕሎማሲው ግን መቀጠሉን አልሸሸጉም። ከዚህ ጋር በተያያዘም የኢራኑ ታስኒም የዜና ወኪል እንደዘገበው ኢራን ድርድር ለማድረግ እንደ ቅድመ ሁኔታ የምታስቀምጣቸው ነጥቦች የአሜሪካና የእስራኤል ጥቃት እንዲያቆም፣ ኢራን በቀጠናው ለምትደግፋቸው ኃይሎች ጥበቃ እንዲደረግ፣ የጦርነት ካሳ እንዲከፈልና በሆርሙዝ የባህር ወሽመጥ ያላት ሉዓላዊነት እንዲከበር የሚሉ ናቸው። ይህ በእንዲህ እንዳለ በኢራን ላይ እየተሰነዘረ ያለው ወታደራዊ ጥቃትና የግድያ ዘመቻም መቀጠሉ እየተስተዋለ ነው። እስራኤል በቅርቡ በባንደር አባስ ወደብ ላይ የኢራን አብዮታዊ ዘብ የባህር ኃይል አዛዥ የሆኑትን አሊሬዛ ታንግሲሪንና ሌሎች ከፍተኛ መኮንኖችን መግደሏን አስታውቃለች። ይህንን ተከትሎም የአሜሪካ ማዕከላዊ እዝ አዛዥ የሆኑት አድሚራል ብራድ ኩፐር ይህ እርምጃ የኢራን የባህር ኃይል ወደማይመለስ ውድቀት እንዲያመራ ያደርገዋል ብለዋል። የኢራን ከፍተኛ መሪ የነበሩት አያቶላህ አሊ ሐሚኔ መገደላቸውን ተከትሎ አዲሱ መሪ ሞጅታባ ሐሚኔም በጥቃቱ ክፉኛ ሳይቆስሉ እንዳልቀረ ይገመታል። ኢራን እነዚህን የግድያ ዛቻዎችና ወታደራዊ ጥቃቶች በመቃወም ለተባበሩት መንግስታት ድርጅት ደብዳቤ መላኳም ተገልጿል። ከዚህ ጋር ተያይዞም ኢራን እነዚህን የግድያ ዛቻዎችና ወታደራዊ ጥቃቶች በመቃወም ለተባበሩት መንግስታት ድርጅት ደብዳቤ መላኳ ታውቋል። በጄኔቫ የኢራን አምባሳደር የሆኑት አሚር ሰኢድ ኢራቫኒ በጻፉት ደብዳቤ የኢራን ከፍተኛ ባለስልጣናትን ለመግደል የሚታቀደው ሴራ በመንግስት የሚደገፍ ሽብርተኝነት መሆኑን ገልጸዋል። በተለይም የውጭ ጉዳይ ሚኒስትሩ አባስ አራግቺና የፓርላማው አፈ ጉባኤ መሐመድ ባገር ቃሊባፍ በታቀደው የግድያ ዝርዝር ውስጥ መካተታቸው የሁኔታውን አሳሳቢነት ያሳያል። ቃሊባፍ ትራምፕ በተዘዋዋሪ እየተደራደርኩት ነው ያሉት ግለሰብ እንደሆነ ይታመናል። በዚህ ውጥረት ውስጥም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዛሬ ዝግ ስብሰባ እንዲያደርግ ተቀጥሯል። ይህ ስብሰባ የተጠራው በሩሲያ ጥያቄ አማካኝነት ሲሆን አሜሪካና እስራኤል በኢራን ሲቪል መሰረተ ልማቶች ላይ እያደረሱት ያለውን ጥቃት ለመወያየት እንደሆነም ተገልጿል። ሩሲያና ቻይና የአሜሪካን እርምጃ በጽኑ ሲቃወሙ፣ አሜሪካ በበኩሏ ምክር ቤቱን ለራሷ ወታደራዊና ፖለቲካዊ ግቦች መጠቀሚያ ለማድረግ እየጣረች እንደሆነ
እንደሆነም ይገለጻል። ከዚህ ስብሰባ የሚጠበቀው ትልቁ ውጤት ግጭቱ በአስቸኳይ እንዲቆም የሚጠይቅ የጋራ መግለጫ ሊሆን ቢችልም በአባላቱ መካከል ያለው ጥልቅ ልዩነት ግን ስምምነት ላይ መደረሱን አዳጋች አድርገዋል። ፕሬዝደንት ዶናልድ ትራምፕ የኢራንን የኤሌክትሪክ ኃይል ማመንጫዎች ለማውደም መዛታቸው በዓለም አቀፍ ደረጃ ከፍተኛ ትችትን አስከትሏል። ሁማን ራይትስ ዎችና አምነስቲ ኢንተርናሽናልን የመሳሰሉ ድርጅቶች ይህ እርምጃ የጦር ወንጀል ተደርጎ ሊወሰድ እንደሚችልም አስጠንቅቀዋል። ሲቪል መሠረተ ልማቶችን ሆን ብሎ ማጥቃት በጄኔቫ ስምምነት የተከለከለ ቢሆንም የአሜሪካ ባለሥልጣናት ግን እነዚህ ተቋማት ለወታደራዊ አገልግሎትም ስለሚውሉ ድርብ አገልግሎት ያላቸው ወይም ዱዋል ዩዝ የሚሰጡ ናቸው በሚል ለመከላከል እየሞከሩ ነው። ይሁን እንጂ የኢራን የኤሌክትሪክ ኃይል መቋረጥ በሚሊዮን የሚቆጠሩ ሰላማዊ ዜጎችን ለከፍተኛ ስቃይና ለሞት ሊዳርግ እንደሚችል ስጋቶች አሉ። እናም በቀጣይ ምን ሊከሰት ይችላል የሚለውን ስናይ ጉዳዩ በሁለት ተቃራኒ አቅጣጫዎች ሊሄድ እንደሚችል መተንበይ ይቻላል። አንደኛው አቅጣጫ አሁን የተሰጠ የ10 ቀናት የጊዜ ገደብ ለዲፕሎማሲያዊ ስምምነት መንገድ የሚከፍትበት ሁኔታ መኖሩ ነው። ፕሬዝደንት ዶናልድ ትራምፕ እንደተናገሩት ኢራን የሆርሙዝ ባህሮች መጠን ከከፈተች እንዲሁም ኒውክሌር ማበልጸጓን ከተወች ግጭቱ ሊረግብ የሚችልበት ዕድል ከፍተኛ ነው። ሆኖም ኢራን እንዲህ አይነቱን ውርደት የምትቀበል ግን አይመስልም። ሁለተኛውና ይበልጥ አሳሳቢው አቅጣጫ ደግሞ አሜሪካ የምድር ጦሯን በማዝመት የኢራንን የነዳጅ ወደ ውጭ መላኪያና መውጫ ወደብ የሆነችውን የሐርግ ደሴትን ለመቆጣጠር የምታደርገው ሙከራ ነው። ይህ ከሆነ ግን ጦርነቱ ወደ መላው ቀጠናው ተስፋፍቶ የመን ውስጥ የሚገኙ ሐውቲዎች በቀይ ባህር ላይ ጥቃታቸውን እንዲያጠናክሩና በዓለም ምጣኔ ሀብት ላይ ከፍተኛ ቀውስ እንዲፈጠር ሊያደርግ ይችላል። ይህ በእንዲህ እንዳለ የቀድሞው የአሜሪካ የኢራን ልዩ መልእክተኛ ሮበርት ማሊ ለቢቢሲ ሲናገሩ ዶናልድ ትራምፕ የጊዜ ገደቡን ማራዘማቸው የምድር ጦር ጥቃት አይሰነዝሩም ማለት አይደለም ብለዋል። ማሊ እንደሚሉትም ትራምፕ ድርድሩ በጥሩ ሁኔታ ላይ ነው የሚሉት ለራሳቸው የፖለቲካ ፍጆታ ሊሆን ይችላል። እንደ ባለሙያው ትንታኔ ትልቁ ስምምነት ላይ ደረስ ይችላል። ይልቁንም ትራምፕ በኢኮኖሚና በፖለቲካዊ ጫናዎች ምክንያት በቃኝ እስኪሉ ድረስ ግጭቱ ሊቀጥል ይችላል። በሌላ በኩል ደግሞ በአሁኑ ወቅት በኢራን ከ1900 በላይ ሰዎች መሞታቸው የተነገረ ሲሆን በሊባኖስም የሟቾች ቁጥር ከ1100 በላይ መሆኑ እየተገለጸ ይገኛል። ይህ የሰው ሕይወት መጥፋትና በሚሊዮኖች የሚቆጠሩ ሰዎች መፈናቀል ዓለም አቀፉ ማህበረሰብ በጉዳዩ ላይ ጠንከር ያለ እርምጃ እንዲወስድ ጫና እየፈጠረ ይገኛል። ዶናልድ ትራምፕ በበኩላቸው በአንድ በኩል አስቀድመን አሸንፈናል እያሉ ቢፎክሩም መሬት ላይ ያለው እውነታ ግን ጦርነቱ አሁንም አድካሚና ዋጋ የሚያስከፍል መሆኑን የሚያሳይ ሆኗል። በአጠቃላይ ፕሬዝደንት ዶናልድ ትራምፕ የሰጡት የ10 ቀናት የጊዜ ገደብ ማራዘሚያ ለዲፕሎማሲያዊ መፍትሄ ትንሽ ቀዳዳ የከፈተ ቢመስልም ከበስተጀርባ ያለው ወታደራዊ ዝግጅት ግን ሁኔታው ገና በአደገኛ ጅምር ላይ መሆኑን ይጠቁማል። ኢራን በበኩሏ በሉዓላዊነቷ ላይ የሚመጣን ማንኛውም ጥቃት እንደማትታገስና ለአስፈላጊው ምላሽም ዝግጁ መሆኗን እየገለጸች ትገኛለች። ከዚህ ጋር ተያይዞም የቀጣዮቹ 10 ቀናት ክስተቶች መካከለኛው ምስራቅ ወደ ሰላም ወይስ ወደ ከፋ ጦርነት እንደሚያመራ የሚጠቁሙ ወሳኝ ጊዜያት ይሆናሉ። የተባበሩት መንግስታት የጸጥታው ምክር ቤት ዛሬ በሚያደርገው ስብሰባ ውጥረቱን ለማርገብ የሚያስችል ጠንካራ አቋም ይይዛል ተብሎም ይጠበቃል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ኤፒ ኒውስ፣ ዘ ጋርዲያን፣ ቢቢሲ እንዲሁም ሲኤንኤንን በዋቢነት ተጠቅመናል።